ተወዳጇ ድምፃዊት ዳግማዊ ፀሐዬ በማህበራዊ ትስስር ገጿ ላይ አንድ የብስራት መረጃን አጋርታናለች። መረጃው ምን ይሆን? እንግዲህ ይህንን መረጃ በዝርዝር ለእናንተ ይዘንላችሁ ቀርበናል። አብራችሁን ቆዩ። ተወዳጇ ድምፃዊት ዳግማዊ ፀሐዬና ተወዳጁ ተዋናይ ሳምሶን ታደሰ ወይም ቤቢ ሁላችንም እንደምናውቀው በሚያሳዝን ሁኔታ ትዳራቸው ሊፈርስ ችሏል። የፍቻቸው ሁኔታም በማህበራዊ ትስስር ገጾች ላይ እጅግ አነጋጋሪ ሆኖም ነበር። በተለያዩ ጊዜያት የሚፈጠሩትን ጉዳዮች ዳጊ ወደ ሚዲያው ይዛ እየመጣች አነጋጋሪ ሆናም ሰንብታ ነበር። እንደውም አንዳንዶች ምንቺ ሴት አትርሱኝ አለች፣ ለምን አርፋ አትቀመጥም የሚሉ እንዳሉ ሁሉ አንዳንዶች ደግሞ ይህች ልጅ ከፍቺው በኋላ አማረባት፣ ፍቺ ሰዎች ላይ እንደሚያምርባቸው ያየነው ባንቺ ነው የሚሉም ሐሳብ አስተያየት ሰጪዎች አሉ። ልክም ባይሆን ማለት ነው። በመጨረሻም እንግዲህ በተለያዩ ታዋቂና አዋቂ ሰዎች የተደረገው የሽምግልና ሂደት ከሽፎ ለፍቺ ተዳርገዋል። ሳምሶንም ኑሮውን አሜሪካንና እንዲሁም ኢትዮጵያ እያደረገ እየተመላለሰ ኑሮውን ቀጥሏል። እንደውም ሀገረ አሜሪካ በሄደበት ጊዜ የፍቺው መነሻ ምክንያት የሆነችው ሴት ጋር ሄዶ አዲስ ትዳርን መስርቷል። እንደውም በቅርቡ ልጅም ወልዷል ተብሎ ነበር። ያው የእህቱ ልጅ መሆኑ ተረጋግጧል። ነገር ግን መጀመሪያ ፎቶውን ሲያጋራ ምንም አይነት ሐሳብ ወይም ምንም አይነት መረጃን ባለማጋራቱ የተነሳ ሳሚ በተፋታ በዓመቱ አሜሪካን ሀገር ልጅ ወለደ ተብሎ ታምቶ ነበር። ቻናላችን አዲስ የሆናችሁ የቻናላችን ተከታታዮች ቻናላችንን ሰብስክራይብ ማድረጋችሁንና የደውል ምልክቷን መጫናችሁን አትርሱ እያልን እኛ ወደ መረጃችን አቀናን። ትንሽ የሚቆጨኝ ባርኮ ነው። ትንሹ እሱ ከመጣ በኋላ ብዙ ውጣ ውረዶች ምናምን ስለነበሩ እሱ ነው ብዙ። ማርካና ማሪዛ ግን ያውቃሉ እንዴት እንዳሳደግኳቸው። ሌሎች ባለትዳሮችም ጋር እሰማለሁ ወደ እኔ የሚመጡ ብዙ አይነት ጥያቄዎች አሉና የቤተሰብ ጣልቃ ገብነት ትዳሬን ሊያፈርስ ነው፣ ዳጊ አንቺ ያለሽን ኤክስፔሪየንስ ሼር አድርጊን፣ የባሌ እህት በጠበጠችኝ፣ የባሌ እናት ረበሸችን፣ ትዳሬ ሊፈርስ ነው፣ ብዙ አይነት ነገሮች አሉና በጣም ታማኝ ነኝ፣ ለሚስቴ በጣም ታማኝ ነኝ። በዚህ ነው የምታወቀው። ለምን ስለ እናታቸው መጥፎ ነገር ልናገር አይገባም እኮ፣ ገመናዬ ነው እኮ። እንግዲህ ያ ሁሉ ነገር አልፎ ዛሬ ዳጊ በማህበራዊ ትስስር ገጿ ላይ ሊቀ መልአኩ ቅዱስ ገብርኤል የደስታ ዜና ያብስራችሁ በማለት አንድ የምስራች ዜና እንዳለ በጽሁፏ የመጀመሪያ ስንኝ ላይ አጋርታለች። ዝርዝር መረጃውን እንግዲህ እንዲያቀርብላችኋለን። የይግባኝ ብይን ቀጠሮዬ በመልካም ተጠናቋል። ክብር ምስጋና ለመድኃኔዓለም። ወዳጆቼ ጸሎታችሁ ከንቱ አልቀረም። የልጆቼ አምላክ አላሳፈረኝም። የእውነት አምላክ ፈረደልኝ ትላለች። እንግዲህ ይሻል ተብሎ በስር ፍርድ ቤት የተበየነብኝ ውሳኔ ከፍተኛ ፍርድ ቤቱ አላጸደቀውም። ከጋብቻ በፊት እንደደረሰኝና ክፍያውም በወላጅ እናቴ እንደተከፈለ ያስገባሁት መረጃን በመግለጽ ጉዳዩን ወደ ስር ፍርድ ቤት መልሶ እንዲታይ ብይን ሰጥቷል። የሰራዊት ጌታ መጨረሻውን ያሳምርልኝ፣ እመብርሃን ትርዳኝ። አሁንም እደግመዋለሁ፣ የቤተሰብ ስጦታ ወይም ቅርስ አይሸጥም፣ ለልጅ ልጆች ይቀመጣል እንጂ። ይህንን ያሰማኸኝ አምላክ ክበርልኝ። እንባዬ ፈሶ አልቀረም። ሰሞኑን ጥሩ ሁኔታ ላይ አልነበርኩም፣ ዛሬ ግን ደስ ብሎኛል። ለሁላችሁም የፈለጋችሁትን ብጋብዛችሁ ደስ ይለኝ ነበር በማለት ነው እንግዲህ የደስታዋን ዜና ወይም የተሰማትን የደስታ ስሜት ያጋራችን። እንደምናውቀው ዳጊና ቤቢ ከተለያዩ በኋላ የንብረት የቻናላችን ተከታታዮች ቻናላችንን ሰብስክራይብ ማድረጋችሁንና የደውል ምልክቷን መጫናችሁን አትርሱ እያልን እኛ ወደ መረጃችን አቀናን። እንደውም በአንድ ወቅት ቤቢ እነ ዳጊ የሚኖሩበት መኖሪያ ቤት ሄዶ እናቷና ልጆቿ ባሉበት ልጆቼን አሳይኝ እያለ ሁካታንም አስነስቶ ነበር። የመጀመሪያ ልጁ አንፈልግህም፣ አንተን ማግኘት አንፈልግም፣ ሂድልን፣ ቤታችንን ልታሸጥብን ነው አይደል እያለች ስትናገር ቪዲዮ ተቀርጾ ተለቆ ዳጊንም ሆነ ቤቢን ብዙ ሰው ወቅሷቸው ነበር። በመካከላችሁ የፈለገውን ያህል ጸብ ቢኖር እንዴት ልጆቻችሁ ፊት ይሆናል? እንዴት ልጆቻችሁ እንዲያውቁ ታደርጋላችሁ? የሚሉ ብዙ ትችቶችንም
አስተናግደውም ነበር። እንግዲህ የዛ ቤት ጉዳይ ነው ዛሬ በፍርድ ቤት እንዳይሸጥ የተወሰነው። ቤቱ ኮንዶሚኒየም ሲሆን ቤቢና ዳጊ ከመጋባታቸው በፊት ለዳጊ የደረሳት ነው። ክፍያውንም የከፈሉላት ወላጅ እናቷ ናቸው። ይህንን ማስረጃ ዳጊ ለፍርድ ቤት ማቅረብ በመቻሏና ቤቢ ደግሞ የእሷን ማስረጃ ውድቅ የሚያደርግ ማስረጃን ማቅረብ ባለመቻሉ ምክንያት ፍርድ ቤቱ እንዳይሸጥ ብያኔ ሰጥቷል። ዳጊ እንዳለችው ቤቱ የልጆቼና የልጅ ልጆቼ እርስ ነው፣ አይሸጥም፣ አይለወጥም ብላለች። እንደ እውነቱ ከሆነ ዳጊ ልክ ናት። በሁለቱ መሃል ምንም አይነት ነገር ቢፈጠር እናም ደግሞ ለዳጊ የቤቱን ክፍያ የከፈሉላት የዳጊ እናት እንደሆኑ እያወቀ እሱ ምንም አይነት አስተዋጽኦ ያላደረገበትን ንብረት ገና ለገና በዳጊ ስም ነው ያለውና እሷን በምን ላገኛት ወይም ልበቀላት በሚል መልኩ አብሮ እንዳልኖረ አብሮ ብዙ ነገርን እንዳላሳለፈ የልጆቹ እናት ላይ እንደዚህ ያለ ተግባር መፈጸሙ አግባብ ነው ብለን አናምንም። እንደው የራሱን ንብረት እንኳን ቢሆን ቢችል የልጆቼ ሀብት ነው፣ ልጆቼ ይኑሩበት፣ ይቀመጡበት ብሎ መተው ሲገባው የልጆቹን መጠለያ፣ የልጆቹን ማረፊያ ለመንጠቅ መነሳቱ ወይም መሞከሩ ከሱ የማይጠበቅ ድርጊት ነው። በእርግጥ ይህ ድርጊት ከማንኛውም ሰብአዊ ፍጡር አይጠበቅም። ነገር ግን ያው የሚዲያ ሰው ሲኮን ደግሞ ከአንዳንድ አስነዋሪ ድርጊቶችና እንደዚህ ከሚያሳሙ ትችት ውስጥ ከሚያስገቡ ጉዳዮች ራስን መጠበቅ አግባብ ነው። ምክንያቱም እነዛን ሰዎች ከማክበርና ከመውደድ አንጻር ድርጊታቸው ሁሉ ልክ የሚመስላቸው ብዙ ናቸውና መቆጠቡ መልካም ነው ባይነን። ቻናላችን አዲስ የሆናችሁ የቻናላችን ተከታታዮች ቻናላችንን ሰብስክራይብ ማድረጋችሁንና የደውል ምልክቷን መጫናችሁን አትርሱ እያልን እኛ ወደ መረጃችን አቀናን። እንግዲህ ዳጊ ሐሳብሽ ተሳክቶና ፈጣሪ እረርቶሽ የተማጸንሻት እመብርሃንም ልመናሽን ሰምታ መጨረሻውን እንድታሳምርልሽ እየተመኘን ለዛሬ የያዝነውን መረጃ ከወዲሁ አገባደድን። መልካም ጊዜ። ቸር ያሰማን ኢትዮጵያዊ።